የኤቢ ተንኮል ቀጥሏል ማለት ነው። ኤቢ እንግዲህ በዳጣ ላይ በጣም ብዙ ነገሮችን ለማድረግ እየሞከረች ነው። አሁን ላይ ደግሞ የዳጣን ጸጉር ቆርጣ ወስዳ ዲኤንኤ ካላስመረመርኩ ብላለች ማለት ነው። ይህን ነገር የወሰነችው በእርግጥ ከምን አንጻር ነው ሲባል ለእናቷ ተናግራ ነበር። እማዬ እች ልጅ ግን ትኩር ብዬ ሳያት አባዬን ነው የምትመስለው፣ እስኪ አንቺ ትኩር ብለሽ እያት ብላት ነበረ። እናቷ በጣም ነው የጮኸችባት፣ ጆሮ አልሰጠቻትም። በነገራችን ላይ ከዚህም በፊት ስለ አባቷ የሆነ ነገር ልታወራ ስትል እናቷ አባትሽን የማቀው ከአንቺ በፊት አንቺ ሳትወለጅ ነው ብላ ነው እና ዝም ታስብላታለች በዚህ መልክ ማለት ነው። አሁንም ደግሞ ምን ብላለች? እማዬ እኔ ግን ሲመስለኝ አባዬ እች ልጅ እሱን ነው የምትመስለው፣ እስኪ ያት አባዬንና ውሃን ነው የምትመስለው፣ በደንብ ተመልከቻ ስትላት እናቷ በጣም ነበረ እየጮኸችባት። እንግዲህ ከዛ በኋላ ነው ሄዳ ጸጉሯን ለመቁረጥ በጣም ብዙ ጊዜ ሞክራ በኋላ ላይ ተሳክቶላታል ማለት ነው። እንግዲህ ጸጉሯን ቆርጣ ወስዳ ዲኤንኤ ማስመርመር ነው ያሰበችው እና አባትየው ዲኤንኤ አስመርምረኝ እያለችው ነው ዳጣ። ምን ብለዋለች? አባዬ እኔ በቃ ቶሎ አስመርምረኝና ቁርጤን ልወቅ፣ ውሃም እህቴ አቤጌልም እህቴ እንዲሆኑ እፈልጋለሁ። ይሄንን ግን በቃ አንተ ደግሞ ዲኤንኤ ብለሃል፣ አባዬ ብዬ መጥራት እፈልጋለሁ። እዛ ቤት ደግሞ አባዬ ብለሽ እንዳትጠሪ ብለኸኛል። እኔም ደግሞ የአንተ ችግር መሆን አልፈልግም። ስለዚህ በቃ ቶሎ አፍጥነው ብላው ነበረ እና አቤጌል ልትቀድማቸው አስባለች። አቤጌልሽ ይሄንን ያደረገችበት ምክንያት ምንድን ነው? እንግዲህ ከናታን እንድትርቅ ነው። በቃ የሆነ ነገር ከታወቀ ዳጣን ከቤት እንዲያባረሯ ስለምትፈልግ ይህንን ሁሉ ርቀት ትሄዳለች። በነገራችን ላይ ሊረዳት ፈልጎ ነበረ ናታን። እሺ ምንድን ነው የምትፈልጊው? ፍቅር ይዞሻል ወይ? እውነቱን ተናገሪ ሲላት አንተ ገበሬ ብላ ፋራ ነው እንጂ አንተ ፋራ ብላ ጥላው ነው ሄደችው። ተናዳ በጣም ተሳድባ ማለት ብዙ ስድብ። እንግዲህ በዚህ መልክ በተኛበት ካልሳምኩት እሱ ፋራ ነው ብላለች አቤጌ። እንደዛ ነው እንዴ ጋይስ? ግን ሰላም ወዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛ ያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እና እንግዲህ አቤጌ በዚህ መልኩ ካልሳምኩት እሱ ፋራ ነው ብላ በጣም ተሳድባ ሄዳለች። በነገራችን ላይ ናታን አይፈልጋትም፣ ማለትም ለፍቅር አይፈልግም። ለዛም ነው ናቶሎ የቲክቶክ ቪዲዮ እንስራ ስትለው ለምን ብሏታል። ለምንድን ነው የቲክቶክ ቪዲዮ የምንሰራው? የፍቅረኛሞች ጭራሽ ነው፣ አባቴ ይቆጣኛል፣ አባቴን ማስከፋት አልፈልግም ብሏል። እና በዚህ ጉዳይ ላይ አቤጌ ምን ብላለች? አንተ ህፃን ነህ እንዴ አባቴን እፈራለሁ ትላለህ እስከዛሬ ድረስ ስትለው እሱም አዎ አባትን ማክበር አባትን መፍራት ግድ ይላል፣ እንግዲህ ስላንቺ አይመለከተኝም ብሏታል። ዳጣም እንደዛ ነው እንዴ ስትለው አዎ ዳጣዬ አባትን ማክበር አባትን ደግሞ መፍራት ግድ ነው። አባቶች ደግሞ ክብር ይወዳሉ፣ በተለይ ወንዶች ሲጀመር እኔም ብሆን ክብር እንወዳለን ብለዋል ማለት ነው። እንግዲህ አቤጌ ይህንን ያደረገችው ለምንድን ነው ከተባለ በጣም ስለምትወደው ነው። እንግዲህ በጣም ስለምትወደው ናና አብረን እንስራ ብለዋለች ማለት ነው ቪዲዮ። እሱ ግን አልፈልግም ብሏታል። ዳጣ ደግሞ ምን ብላለች? እንዴ ስሩ ሲጀመር እኮ አንድ አይነት ነው የምትመስሉት ብላለች። እና በዚህ ሰዓት ነው እንግዲህ አቤጌ ብላት ማታውቀው ምን ብላታለች? ዳጣዬ እንመሳሰል አደለ ስትላት አዎ እንዴ አዎ በጣም ነው ደስ የምትሉት እና ፍቅረኛሞች እንመስላለን ስትል አዎ በጣም ትመስላላችሁ። ለምን ዳጣ እሷ ሌላ ነገር አትፈልግም። ዳጣ የምትፈልገው እዚህ ጋር ምንድን ነው? ፍቅራቸውን፣ የቤተሰብ ፍቅር፣ የአብሮነት ብላለችም ደግሞ ይኸውልሽ አቤጌ በፍቅር ለመጣ ፍቅር ነኝ፣ በጸብ ለመጣ እኔ በጸብ ነው ያደግኩት። ነገር ግን እኔ በጣም ነው የምወድሽ፣ ደግሞ እውነቴን ነው ትመሳሰላላችሁ፣ በቃ ቀጥሎ ብላለች። በዛ ላይ ደግሞ ምን ብላታለች? አዎ ሲጀመር ቆይ አቤጌ እንዲህ ያለች ሲጀመር ቆይ አንቺ ስለ አባት የምጠይቀው አባት አለሽ እንዴ ስትላት አዎ ለዛውም ኮራ ያለ ኩሩ አባት አለኝ ብላታለች። እና አባት ካለሽ እዚህ ምን ትሰሪያለሽ? ሰው ቤት ታጣበቢያለሽ እየተሽከረከርሽ፣ ምን ያዞርሻል ታዲያ? አርፈሽ ቤትሽ አትቀመጭም ትላታለች ማለት ነው። አይ አቤጌ በጣም እኮ ነው የምትገርሚው፣ የጦር ጀነራል ነው የምትመስዩ ብላ አስቃቸዋለች። በዚህ ሰዓት እንግዲህ ናታን በጣም ነው እየሳቀው ማለት ነው። በጣም ነው የተገረመው። በነገራችን ላይ ለምንድን ነው እሷን ዳጣን ለምንድን ነው ማጥቃት የምትፈልገው አቤጌ ካልን፣ አቤጌ ሁሌም ቢሆን ምንድን ነው
በናታን የመጣ ነገር አትችልም፣ በናታን የመጣ እስከ መግደል ድረስ እችላለሁ ብላለች። ሰውም ቢሆን እገድላለሁ፣ በናታን ለመጣብኝ አልመለስም ብላለች። በጣም ነው የምታፈቅረው፣ እሱ ደግሞ አይወዳትም። ከባድ ነው እኮ። እሱ ብቻ አይደለም እናቷ ራሱ ልታግባባው ሞክራለች። እንግዲህ ስለሱ ማውራችሁ ይሆናል። እና በጣም ብዙ ነገር ማድረግ ትፈልጋለች። ማለትም በቃ ናታንን የራሷ ለማድረግ። ናታን ደግሞ አይፈልጋትም። ፍቅር ከባድ ነው በአንድ ጎን ብቻ ሲኮን ማለት ነው። እኛ ደግሞ ሴቶች ይመስለኛል ትንሽ ጎራ ካለ ወንድ ከስር ከስር የምንለው ነገር አለ። ይሄ መሆን የለበትም። ቆፍጠን ማለት አለባት። አቤጌ በጣም ከስር ከስሩ ስላለች ነው እንጂ ምንም የሚያንሳት ነገር የለም። ቆንጅዬ ናት። ነገር ግን ከስር ከስሩ ስለምትል እሱ ደግሞ ያው ኮራ አለባት ማለት ነው። በነገራችን ላይ ልብህ ከኔ ጋር አይደለም፣ ልብህ ከሌላ ጋር ነው ብላለች። አዎ አሁን ላይ ልቡ ከዳጣ ጋር ነው ማለት ነው። እና በጣም ነው ደስ የምትለኝ። ዳጣን ሳያት ደስ ይለኛል ማለት በቃ ዳጣን ሳያት ጥሩ ነገር ነው የሚሰማው ማለት ነው። እንደዚህ ከተሰማው ደግሞ ያው ወደ ፍቅር መሄዱ ነው። ለዚህም ነበረ የአቤጌ እናት ምን ብለዋለች? ናታን ልጄ የምታነባቸው መጻሕፍቶች ከትምህርት ጋር ትንሽ የተቃረኑ ናቸው እና እንዴት ነው ለትምህርት ችግር የለውም ስትለው፣ አይ ችግር የለውም ዋናው እውቀት አይደል? እውቀት ነው እኮ ዋናው፣ ስለዚህ አያስቸግርም ብሏታለኝ። እና በዚህ ሰዓት ነው እንግዲህ እሷ ምን ብለዋለች? አሁ እንግዲህ ቶሎ ትምህርትህን ተማርና ጨርስና አግባ ብለዋለች። እሱም አሁ እንግዲህ የት ይቀራል ጥሩዋ ከተገኘች አገባለሁ ብሎ ነበረ። እንዴ አይነን ገለጥ ማድረግ ነው ሞልቶ ይኸውልህ አሁን እኔን ደሬ ያገባ ይኸው ልጆቻችን ወልደን እየኖርን ነው እና ስለዚህ እንደዚህ ትዳር ጥሩ ነው ትለዋለች ማለት ነው። እሱም እሺ አዎ እውነት ነው እኮ ግን እያለ ነበረና አይነን እኮ ገለጥ ብታረግ እስኪ ቆይ ግን ከአቤጌ ጋር ግን እንዴት ናችሁ ትለዋለች ማለት ነው። አቤጌ ደህና ነን፣ ከአቤጌ ጋር ደህና ነን፣ ጥሩ ልጅ ናት፣ ደስ ትላለች ሲል ጊዜ አዎ ደስ ትላለች እኮ በጣም ደስ ትላለች፣ በዘራችን ነው በቤታችን ለሚስትነት ጎበዞች ነን ትላለች ማለት ነው ልጇን እንዲመርጥላት። እሱ ግን እንደዛ መምረጥ አልፈለገም። ሰው ስለተገፋፋ አይደለም ፍቅር በራሱ ጊዜ የሚመጣ ነው ማለት ነው። እና እንግዲህ በጣም የሚገርመው የአቤጌ ተንኮል ቀጥሏልኝ። እናትየው በእርግጥ በማባበል ነው ልጇን እንዲመለከት የምታደርገው በማባበል ነው። አቤጌ ግን ከእናትየው የሚለያት ምንድን ነው? አውሬነት ስራ ትሰራለች። እሱም እንግዲህ ሰላምዬን አግባብታታለች። እንግዲህ ሰላምዬን ምንድን ነው ያለቻት? እኔ ብር ከፍልሻለሁ፣ ብር ሰጥሻለሁ፣ ዳጣን አስመርረን ከዚህ ቤት እናስወጣት ብላታለች። እንግዲህ ዳጣን አስመርረን እናስወጣት ያለችው በምን ምክንያት መሰላችሁ? አቤጌ ምን ብላለች? በቃ ማለት ከናታን ጋር ስታያት ቅጥል ነው፣ ብግን ንድድ ነው የምትለው። እና ዳጣ ደግሞ ከናታን ጋር የምትቀመጠው ናታ ደስ የሚል ልጅ ስለሆነ ነው እንጂ እሷ እንደምትለው ፍቅር ምናምን ነገር አታውቅም ብላታለች። ምን የአራድዬ ልጅ እኔ እንደዚህ ፉንቃ ምናምን የሚባለውን አላውቀውም፣ ማወቅም አልፈልግም። ባይሆን አንቺና ናታንን ማግባባት እችላለሁ። አቤጌ እኔ በጣም ነው የምወድሽ፣ ምርጥዬ ነሽ። ግን በቃ እንደዚህ አቱኝ። እኔ ቤተሰብ ነው የምፈልገው። እኔ ሰው ነው የራበኝ፣ ሰው ነው የጠማኝ፣ ሌላ ነገር አይደለም። ለምን አንቺ በሌላ ትመለከችዋለሽ? እኔ ናታንን አንቺ እንደምታስቢው አይነት ነገር መቼም አይፈጠርም፣ መቼም ብላታለች። እና ይህንን እንኳ ብላት መረጋጋት አልቻለችም። ሰላምዬ ወደ አቤጌ መጥታ ምን ብላታለች? አቤጌ ምን ላምጣልሽ? የምትፈልጊው ሻይ ቡና የምትፈልጊው ነገር ካለ ስትላት ደስ ስላለች። በነገራችን ላይ ሰላምዬ ስታወራ በጣም ነው ደስ የምትለው፣ በተለይ ለዳጣ ያላት ቦታ እና ምንም አልፈልግም ስትላት ጊዜ እሺ ዛሬ ትምህርት የለሽም ማለት ነው ስትላት፣ ምን ነው ተቀምጬ ስታይኝ ተናደድሽ እንዴ? እኔ ቤት ሰውን አትወጂም አይደለ ትላለች ማለት ነው አቤጌ። እና በዚህ ሰዓት ሰላምዬ ወይ ምን ነው አቤጌ ተቀመጭ እንጂ ግን ብቻሽን ሆንሽ ብዬ ነው፣ ሁሉም የሉም ብቻሽን ስትሆኝ ጊዜ ነው ስትላት፣ ነይ እንደውም ምነግርሽ ነገር አለ ትልና አቤጌ ምን ትላታለች ለሰላም፣ አሁን አድርጊልኝ የምልሽን አድርጊልኝ። ምንድን ነው ስትላ ጊዜ ዳጣን አስመርረን አማረን ከዚህ ቤት እናባራት። በቃ አንቺን ፊት አትስጫት፣ ምግብም ሁሌ ሽሮ ብቻ ስጫትኝ፣ ጨው የበዛበት። ከዛ እንደዛ አድርገን አማረን እናስወጣ ስትል ጊዜ ሰላም ትመልስላታለች፣ እንዴ ለምን? ዳጣ እኮ ደስ ትላለች። እስኪ አሁን ቤቱ ሞቅ አላለም ዳጣ ከመጣች በኋላ ስትል ጊዜ አይ ምን ነው ደግሞ ደስ የሚለው? አንቺ ዝም ብለሽ ደግሞ እኔ የምለው ሁላችሁንም ነው እንዴ? የሆነ ነገር ነው ያስነካቻችሁ። ግን እንደው ምንድን ነው ያስነካቻችሁ? እማዬ ብቻ ናት የተረዳቻትኝ እሷን ተንኮሏን።
እንጂ እንዴ አንቺ ራሱ እኮ ምን ሆነሽ ነው ሰላምዬ ብላ እንግዲህ ሰላምዬን አፋጣታለች። እና ሰላምዬ ግን አቤጌል ባለችው አልተስማማችም። እንግዲህ አቤጌል ምንድን ነው ያለችው? ገንዘብ ሰጥሻለሁ፣ ሲጀመር ዳጣ የምትይው ዳጣ ምን አደርጋለች ነው? አበላችሽ፣ አጠጣችሽ፣ ጋበዘችሽ ትላታለች ማለት ነው። እና ሰላምዬም ትመልሳለች እንዴ ሰው እኮ በገንዘብ ብቻ አይደለም የሚወደደው፣ እንደዚሁ አይተሽ እኮ ደስ የሚል ሰው አለ የምትወጂው፣ በዛ ነው እንጂ ግዴታ ገንዘብና ገንዘብ ነው እንዲ አቤግዬ። አሁን ይሄ ያናደደሽ አንቺን ከናታን ጋር ያላት ነገር ነው አይደለ? አይዞሽ፣ እንደዚህ አይነት ነገር እኮ አታውቅም ዳጣ፣ አንቺ እንደምታስቢው እኮ አይደለም። ግን ዝም ብላ ለመጫወት ናታን ደግሞ ጥሩ ልጅ ስለሆነ ነው እንጂ የምትሄደው፣ አይዞሽ፣ አንቺ እንደምትፈሪው እንደምትሰጊው አይደለችም ትላታለች ማለት ነው። በነገራችን ላይ ግን ዋናው ነገር የአቤጌ መዘዟ ብዙ ነው። አቤጌ በጣም ስለምትቀና ብዙ ታደርጋለች። ግን አሁን ላይ በጣም እየጨነቃት ያለው ነገር አለ። ዳጣ እየጨነቃት ያለው ነገር አባቴ አሁን ምርመራውን ተመርምሬ አባቴ ባይሆን ምንድን ነው የማደርገው? እና ውጤቱ እኮ ትክክል ካልሆነ ወይም ደግሞ ውጤቱ እኛ እንዳስብነው ዲኤንኤው ካልመጣ እኮ ውሃም እህቴ ላትሆን ነው፣ አቤጌም እህቴ ላትሆን ነው። እኔ በቃ እንደዛ አልፈልግም፣ በቃ ቁርጤን ልወቅ ልመርመርና ብላ አባቷን አስጨንቀዋለች ማለት ነው። እንግዲህ አቶ ደረጀም አይ እንደው ዳጣዬ እውነቱን ለመናገር ልጅ እንደሆንሽ ደመነፍስ ይነግሮኛል። እንደው ለማረጋገጥ እና ደግሞ እነሱ እንዲያምኑ እኔ እኮ አባትሽ ነኝ፣ ልጅ እንደሆንሽ እኮ እኔ እኮ አውቃለሁ። ግን እንዳልኩሽ እነሱ እንዲያምኑ ዲኤንኤ ከሆነ ኮራ ብለሽ አባቴ ማለት ትችያለሽ በዚህ ቤት ላይ። ለዛ ነው እንጂ ለሌላ አይደለም። በሌላ አትስቢ፣ በሌላ አትውሰጂው ብሏታል ማለት ነው። እና እንግዲህ እሷም አዎ ግን በቃ ቁርጤን ቶሎ ማወቅ እፈልጋለሁኝ። እኔ የአንተ ልጅ እንደሆንኩ እኔም እኮ አውቃለሁ። ግን በቃ እነሱም እንዲያውቁ እፈልጋለሁኝ። እኔ አባቴ ብዬ ልጠራ እፈልጋለሁ ትላለች ማለት ነው። እውነት ለመናገር አዎ ደስ ይላል። ግን አሁን እዚህ ጋር በጣም ከባዱ ነገር የአቤጌ እናት በጣም ነው የምትቀውጠው ማለት ነው። ዲኤንኤው ሲመጣ አቤጌ ትክክል ነበረች ማለት ነው። እኔ ነኝ ደሬን አምኜ በቃ እንደዚህ የሆንኩት ብላ በጣም ነው የምትናደደው፣ በጣም ማለት ነው። እንግዲህ ምንም ማድረግ አይቻልም። የሲሳይ ልጅ ናት ብሎ ዋሽቷታለኝ። በእርግጥ ግን ያን ያለው እስከሚያረጋግጥ ነው። ከተረጋገጠ በኋላ ምንም ማድረግ አይቻልም። በቃ ልጁ ናት ነው። እና ዳጣዬ ትንሽ የጨነቃት ይሄ ነው። ባይዘወይ ግን ምርመራው ላይ ሲታይ ምንድነው ሊሆን የሚችለው ካልን ዳጣ ኦልሬዲ የራሱ ልጁ ናትኝ። እና አቤጌ ደግሞ በጣም በግናለች። ናታን ባይዘወይ የሚወደው ዳጣን ነው፣ አቤጌን አይወዳትም። እንግዲህ አቤጌ ለዚህም ነው ብግን ርር ትክን ቅጥል የምትለው ማለት ነው። እና እንግዲህ ይህንን ይመስል ነበረ ለዛሬ ይዤላችሁ የመጣሁት ክፍል። በቀጣዩ ክፍል እስከምንገናኝ በያላችሁ በሰላማችሁ ይብዛልኝ ውዶችዬ። ባይ ባይ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ለምታበረታቱ ደግሞ በእውነት በጣም አመሰግናለሁ። ተባረኩልኝ። እና በኔክስት እስክንገናኝ ደህና ሁኑልኝ። ባይ ባይ ውዶችዬ።